በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ በልዑል እግዚአብሔር ስም እንደምን ሰነበታችሁ? ይህ ቤተ ተክሌ ነው። ቤተ ተክሌ እንደምታውቁት በተለያየ ጊዜ የተለያዩ ሊቃውንትን እያቀረበ ስለ ቤተክርስቲያናችን ትምህርት ሃይማኖት፣ ትውፊት፣ ስርዓት በተለይም ስለ ቅዱስ ያሬድ ዜማና ስርዓተ ማኅሌት በሚገባ ከሊቃውንቱ ለእናንተ የሚገባውን ትምህርት ያቀርባል። በዛሬው ዕለት አንድ ታላቅ ሊቅ ይዘን ቀርበናል። ሊቀ ጠበብት ሀረገወይን አዱኛ ይባላሉ። የማኅደረ ስብሐት ልደታ ለማርያም የታላቋ ደብር ሊቀ ጠበብት ናቸው። ርዕሳችን ከዚህ በፊት በተደጋጋሚ እንዳነሳ ነው የደብረ ታቦር ተክሌ የሚል ርዕስ ነው። ያው ይሄ ርዕስ ለተወሰኑ ጊዜያት በተከታታይነት የምናቀርበው ነው የሚሆነው። ምክንያቱም እውነታውን የመግለጥ ነገር ገና ብዙ ስለሚቀረው ማለት ነው። ስለዚህ መምህራችን እንኳን ደህና መጡልን። ሰላምታ ሰጥተው ራስዎትን ያስተዋውቁልን በዚሁ። እሺ፣ እንኳን ሰላም ቆያችሁ። እናንተም እኔ ሊቀ ጠበብት ሀረገወይን አዱኛ እባላለሁ። ከአዲስ አበባ ማኅደረ ስብሐት ቅድስት ልደታ የአቋቋም መምህር ነኝ። በወቅቱም አሁንም በዚህ ሰዓት ደግሞ ሊቀ ጠበብት ነኝ። እግዚአብሔር ይስጥልን። እንግዲህ ያው ሊቀ ጠበብት ሀረገወይን ቀደም ሲል በደብረ ሊባኖስ አብረን በአንድ ጉባኤ ነው ትምህርታችንን የተማርነው። በአንድ ጉባኤ ብቻ ሳይሆን በአንድ ድምፅ ጭምር ነው። በአንድ ወንበርተኛነት ነው የተማርነው። ወንበርተኞች ነበርን እና እንግዲህ ከ12ቱ ወደ 12 ነበርን አንድ ላይ አይደለም። 12ቱ አንዱ ናቸው። ከዛ በኋላ ደግሞ በፈቃደ እግዚአብሔር ያቋቋም ትምህርታችንን ለ5 ዓመት አንድ ላይ ከተከታተልን በኋላ እኔ ወደ ድጓ ትምህርት ነው የተመለስኩት። ወደ አለቃ መራዊ ኃይለ ሚካኤል አስቀድሜም ብማረውም የግድ ወደ ቤተልሔም ለመውረድ መከለስ ያስፈልግ ስለነበረ ለክለሳ ወደ አለቃ መራዊ ኃይለ ሚካኤል ገባሁ። እሳቸው ወደ ቅኔ ቤት ነው ያመሩት አይደል? ከዛ በኋላ እውነት ነው። ይንታ እውቁ ይንታ ማን ነበሩ ስማቸው? አዲስ አበባ ግቢ የሚባሉ ማን? አዲስ አበባ ግቢ ማለት ስማቸው ጠፋኝ። አይነ ስውር ከእሳቸው ጋር ነበሩ። ብስራተ ገብርኤል ገቡት? አዎ። በጣም ጥሩ፣ በጣም ጥሩ። ይሁን እንግዲህ ከዛ በኋላ እኔም ወደ ቤተልሔም አምርቻለሁ። እሳቸው ደግሞ ወደ ደብረ ታቦር አምርተዋል። ዛሬ ያገናኘን ዋና ትልቁ ጉዳይ በደብረ ታቦር የተክሌ አቋቋምን ተምረው አስመስክረው የወጡ ስለሆኑ ስለ ደብረ ታቦር ተክሌ የሚያውቁትን እንዲነግሩን፣ እንዲያስረዱን፣ ጉባኤ ቤቱ ምን ይመስል እንደነበረ፣ መምህሩ እንዴት ያስተምሩ እንደነበረ ያንን እንዲያስረዱን ነው ዛሬ ጋበዝናቸው። ነገር ግን እንደው በአጠቃላይ ሊቀ ጠበብት ሀረገወይን ማን ናቸው የሚለውን ባጭሩ ትምህርት የጀመሩበትንና እዚህ ደብረ ታቦር ለማስመስከር እስከደረሱበት ያለውን ባጭሩ መጀመሪያ ቢያስረዱን ጥሩ ነው። እሺ፣ ሊቀ ጠበብት አመሰግናለሁ። እኔ ያው ግማሹን የተወሰነውን ምናልባት መነሻዬን ምናልባት አጋጣሚ ያስቸግሮት እንደሆነ ይቅርታ። ምናልባት አብረ ስላንተግዳ እንግዲህ ምንም ችግር የለም። አብሮ አደግ ስለሆነ ምንም አንተ ብንባባልም ምንም ችግር የለውም። እውነት ነው። እና ምናልባት ትንሽ ወደኋላ የሚቀረውን ትዝ አይሎት እንደሆነ እንጂ ሌላውን ነው አብረን ስላደግን ያውቁታል ምንም ባሳምረው። እኔ ዜማን ከየንታ መርአዊ
ተምሬ እንደጨረስኩ እንትን እንዳልኩ በቂ እንዳጠናቀቅኩ ያው በትረ ማርያም ጋር ነው የተማርኩት። ያው እርስዎ እንደሚያውቁት እሳቸው ጋር ያለውን ሙሉውን አቋቋም ዘንጉን ከነጸናጽሉ ከነባሩ አጠናቅቄ አውቄ ነው የወጣሁት። ከወጣሁ በኋላ ነው እዚህ ከወጣሁና አዲስ አበባ ከገባሁ በኋላ ነው ወደ ደብረ ታቦር የተላኩት። ደብረ ታቦር የሄድኩት ከአዲስ አበባ ነው ወደዛ የተላኩት። የሀገር አቀፍ ምስክር ከሆኑት ከየንታ መርሻ አስመረቀህ እንድትመጣ ተብዬ በዘመኑ አጠራር ስኮላርሽፕ ተፈቅዶልኝ ነውና ወደዛ የሄድኩት። ከዚያም ያው እሳቸው ጋርም ትምህርቱን በሚገባ አጠናቅቄ ተመልሼ ያው አሁን እየሰራ ያለሁት በዚሁ በአቋቋም መምህርነት ነው። እድገቴ እርስዎ እንደሚያውቁት ይሄን ይመስላል። እግዚአብሔር ይስጥልን። እንግዲህ ያው እኔም ታሪኩን አውቀዋለሁ። ያው አብረው አደግ ነን። እርስዎ እንዳሉት ወደ ማኅደረ ስብሐት ልደታ ቅድስት ልደታ ለማርያም ቤተክርስቲያን በገቡበት ጊዜ ለአገልግሎት የነበሩት አስተዳዳሪ ክቡር ሊቀ ጉባኤ ኤርምያስ ይመስሉኛል። አይደለም? እርግጠኛ ነኝ አይደል? እውነት ነው፣ እውነት ነው። አዎ፣ ክቡር ሊቀ ጉባኤ ኤርምያስ ናቸው ወደዛ ሂደው እንዲያስመሰክሩ የላኮት ወይም ደግሞ እንዳለ በደብር ደረጃ ደብሩ ፈቅዶ ስኮላርሽፕ ሰጥቶ እንዳሉት እርሶ የላከዎት አስመስክረው እንዲመጡ እሳቸውና ደብሩ ነው። ይህንንም ያደረጉበት እንግዲህ ያለዎትን የቃለ እግዚአብሔር ይዘት፣ ትጋት ለቤተክርስቲያን የበለጠ አገልግሎት እንዲሰጡ በማሰብ በተለይም ደግሞ ታላቁ ሊቅ የኔታ አዲስ እያረጁ እየደከሙ ስለነበረ እሳቸውን ተክተው የደብሩ አቋቋም መምህር እንዲሆኑ በመታሰቡ ነው ይመስለኛል ይህን ያደረጉት። በጣም ይሄ ታላቅነት ነው። በእውነት ሊቀ ጉባኤን በጣም ማመስገን ያስፈልጋል። አርቆ ማሰብ ምን አለ የደብረ ሊባኖስን ተምሮታል፣ ከዚህ በኋላ ምን ያስፈልገዋል ቢሉ ይሆናል። ባለስልጣን ናቸው፣ ምንም እዛ መሄድ አያስፈልገውም፣ ከዚህ ቀጥሎ የቋቋም መምህሩ እሱ ነው ቢሉ ይሆናል። ግን ያው እሳቸውም ቤተልሔም ድረስ ሄደው ድጓ ያስመሰከሩ ስለሆኑ ባለሙያም ስለሆኑ የሙያውን ጥልቀት ልክ ስለሚያውቁት ቅድም በሀገር አቀፍ ብለውታል። እንግዲህ ዓለም አቀፍ ማለትም ይቻላል። ምክንያቱም በዓለም ደረጃ ያለው የደብረ ታቦር ተክሌ ምስክር እዛው ደብረ ታቦር ስለሆነ ማለት ነው። እና ወደዚያ ሂደው ዓለም አቀፋዊ እውቅና ያለው ጉባኤ ቤት ላይ ተምረው አስመስክረው እንዲመጡ አድርገዋልና በእውነቱ ክብር ይገባቸዋል፣ እናመሰግናቸዋለን። ስለዚህ ምናልባት እንግዲህ ዘመኑን የሚያስታውሱት ከሆነ በመቼ ዓመተ ምህረት ነበር ወደዛ የሄዱት፣ ለምን ያክል ጊዜ ነበር የቆዩት የሚለውን እና እንደው የጉባኤ ቤቱ ሁኔታ በዛ ሰዓት ምን ይመስል ነበር የሚለውን ወደዛ እንሄድ እስኪ። ወደ ደብረ ታቦር ቆይታዎት ዓመተ ምህረቱ ያው ትዝ ይለኛል፣ የቅርብ ጊዜም ስለሆነ በ1998 ዓመተ ምህረት ነው የሄድኩት። በ1998 ዓመተ ምህረት ሄድኩ። መጨረሻው ላይ ጨርሼ ወደ አዲስ አበባ ተመልሼ ያለኝና በዚያን ሰዓት ነው የሄድኩት። ትምህርት ቤቱ በጣም ልዩ ትምህርት ቤት ነው። በእውነት ደስ የሚል ነው። ከየአቅጣጫው ብዙ መጥተው የሚማሩ ልጆች አሉ። ከዚህ ከሸዋም ከባሌም ነበሩ። በብዛት ደግሞ ከጎጃም ብዙዎች ልጆች ነበሩ የሚማሩ። እኔ ወንበርተኛ የለኝም፣ ብቻዬን ነበር የምማረው። ሌትም ቀን ነበር የምማረውና ሌሎች ወንበረተኞች አሏቸው፣ እኔ ግን የለኝም ነበር። በትርፍ ሰዓታችን ያስተምሩኝ ነበረ ከሚገርመውት እና እናት ማርያም ቤታቸው ድረስ ሄጄ እማር ነበር። በዚያም ነው ቶሎ በፍጥነት ለመጨረስ የቻልኩ። ያው ለእኔ አዲስም አይደለም፣ ያው ለውጡን
የሚለውጠውን የቦታውን አውቄ እንድመጣ እንጂ እኔ አቋቋም ተክሎን እዚሁ በደንብ አድርገን ያው እሱ እንደሚያውቁት አድርሰን የነበረው እዚያ ሂጄም ያን ለውጡ ምናልባት አንዳንድ የሚለውጠውን ለውጥ የለውም ብዙ ምናልባት እኛ በጎዳና እንጠቀም የነበረውን እሳቸው ላይ ምናልባት በአንድ አንደኛ ያደርጉታል። እኛ አንደኛ የምናደርገውን ደግሞ በጎዳና አንዳንድ ደግሞ ለውጦችም አሉ። እነሱን ለማወቅ ግድ መድረክ ስለነበረብኝ ሰዓቴን ተጠቅሜ መድረክ ስለነበረብኝ የቤታቸው ድረስ ሲወስዱ ያስተምሩኝ ነበር። አደራም ነበረባቸውና በረከታቸው ይደረበንና አቡነ ኤርሳ ከዚህ መጀመሪያ ሲሄድ ደብዳቤ ተጽፎልኝ ነው ሊቀ ጉባኤ ኤርሚያስ መድኃኔዓለም እድሜያቸውን እንዲያርዝምልኝ ደብዳቤ ጽፈው ለትምህርት ቤቱ ለጳጳሱም ሊቀ ጳጳሱም ማነው ጽፈው ነው የላኩኝና ለእሳቸው ሰጥቻቸው እንደውም ደስ ካለኝ ነገር እሳቸው እጅ እንትን ስጣቸው እየሰጣቸው ደብዳቤውን አገር ይሄን ነው አሉኝ። ደብረ ሊባኖስ አልኳቸው። ምኑ ጋር አሉኝ። ሰብሮ ጊዮርጊስ ደጋውን አልኳቸው። እንደዛ ስላቸው ያም ባለውለታዬ ነው ያስተማረኝ። ደብረ ጽጌ መጽሐፍ ስማር ደጓ ስማር ያስተማረኝ ሀገር ነው። እህል እየሰፈረ ቀለብ እየሰፈረ ያስተማረኝ ሀገር ነውና ያ ወደ ሀገር ውለታ አለብኝ አንተንማ በፍጹም መርዳት አለብኝ ብለው እንደውም ያደራ ልጄ ነው። በደብዳቤም ተጽፎልኛም የሀገሬም ልጅ ነው። እባክዎን ብሎ ርዕሰ መምህራን በእውነት ነው ደስ የሚል ነውና ያሳለፍኩት እሳቸው አደራውን ተቀብለው በደንብ አስተምረውኛል። ከሚገርመውት በጉባኤ ሰዓት ጉባኤ አሁን ትምህርት ቤት በሚከፈትበት ሰዓት በዚያን ሰዓት በደንብ በስርዓቱ ወንበር ተሰጥቶ ከወንድ ጓደኞቼ ጋር እማራለሁ ካሉት ተማሪዎች ጋር። ከዚያም በትርፍ ሰዓት ደግሞ ቤት ሲሰሩ ነበር የሆነ ቤት አዲስ ቤት ይሰሩ ነበርና ማርያም እዛ እየሄድኩ እማር ነበርና ቀንም ማታም ሌሊትም እንደዚህ አድርጌ ነው ቶሎ ጨርሼ የወጣሁትና ጥሩ ትምህርት ቤቱ ጥሩ ትምህርት ቤት ነው። እንደው በእውነት ምናልባት የሚያዩበት እድል ካላቸው እሳቸውን በእውነት ከልብ አድክሜያቸዋለሁ። እንታ መርሻን ለፍተውልኛል። ከልጆቻቸው በበለጠ ከሌሎቹ በጣም አድርገው ለይተው ከሰው ሀገር ከሩቅ ሀገር ነው ከከተማ ነው ከአዲስ አበባ ነው የመጣውና መርዳት አለብኝ ይሄ ልጅ በጣም መረዳት አለብን ቶሎ ተምሮም ወደ ሀገሩ መመለስ አለብኝ ብለው ባለበት ብለው ለፍቶ አስተምረውኛልና እንደ በእውነት መድኃኔዓለም ዋጋውን ይክፈላቸው። እግዚአብሔር ረጅም ዕድሜ ይስጥልኝ እላቸዋለሁ። እሳቸውን በዚሁ አመሰግናቸዋለሁኝና ትምህርት ቤቱ ቆንጆ ነበር የነበርኩበት ዘመን እልሃለሁ። በጣም ጥሩ ነው። በጣም ትልቅ እንዴ ያው የምናውቀውን ያክል እናውቃለን፣ ግን ብዙ የማናውቀው ታሪክ አለ ማለት ነው። በዛ ቆይተውት ማለት ነው። በጣም የሚገርም ነገር ነው። በተለይ ቤታቸው እየሄዱ መማር ወጣን ብፁዕ አቡነ ኤርሳም አሁን ያሉትን ቃል ራሱ እንግዲህ አንስተነው አውርተን አናቅም። የሚገርም ነገር ነው እና ትልቅ ውለታ ነው። እንደው ነገር ያነሳዋልና እኔ ደብረ ሊባኖስ የአቋቋም ቤት እንደሚያውቁት የወንበር ጥበት ነበረ እና ቢያንስ ወደ 6 ዓመት አካባቢ ፈጅቶብናል እና ያ የሆነው በወንበር ጥበት ምክንያት ነው። በወንበር ጉዳይ የነበረውን ነገር ስለሚያስታውሱት በኋላ ግን ልክ እንደርሶ አሁን ድጓውን ለመከለስ የኔታ መራዊ ጋር ስገባ እዚያም ወንበር ጠባብ ነው እንደሚያውቁት እና ወንበር ገብቼ መማር ከሆነ ምንም በቃ በጣም ረጅም ጊዜ ሊፈጅብኝ ሆነ እና የኔታን ሂጄ ሳስፈቅዳቸው አይ በጣም ሆነ ያንተ እኮ እንደው እንጀራ የመሰለ እንጀራ ትተህ ነው ወደ አዲስ አበባ ብትገባ ትችል ነበር እንደው እውቀት እጨምራለሁ ብለህ ነው እንጂ በል እንግዲህ ከእነዚህ ልጆች ከህፃናቱ ጋር አንተን ወንበር አላስገባህም፣ 4ኛ ልጅ አስተምርሃለሁ አሉ። 3 ነው ወንበር የሚተክሉት፣ እናንተም ያው እዛው ስለተመራችሁ ታውቁታላችሁ። 4ኛ አድርገው በየቀኑ ነበር የምማረው በየቀኑ። እንደገና ደግሞ ቀን ብቻ አይደለም ልክ ወንበር ተዘርግቶ እስከሚታጠፍበት ድረስ ያስተምሩኝና ልክ ወንበር ሲታጠፍ ልጆቹ ሊሸኙና በላንተ ደግሞ ቀጥል ይላሉ እንደገና። ምክንያቱም በቃ አቋቋም ተምረህ ቅኔ ያውቅህ እንደ ጓደኞችህ ገብተህ አዲስ አበባ መቀጠር ስትችል
እውቀት ጨምራለሁ ብለህ ነውና ለአንተ ጊዜ መስጠት ያስፈልጋል ብለው እንደገና ወንበር ከታጠፈ በኋላ ሲያስተምሩኝ ቢያንስ 1-2 ሰዓት ያስተምሩኝ ነበር። እንደዛ እያደረግኩኝ እዛ የቆየሁት ምናልባት 2 ዓመትም የሚሞላ አይመስለኝም። 1 ዓመት ከምናምን እስከ 2 ዓመት ባለው ነው። ድጓውን ዘልቄ ከልሼ ምዕራፉንም እንደዚሁ ዘልቄ ከልሼ ወደ ቤተልሔም የወረድኩት እና የኔታ መራዊው ልክ አሁን እርሶ እንዳደረጉልዎት እንደኔታ መርሻ ለእኔ በጣም 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 ወንበር በመስጠት ውለት አድርገውልኛል። ሌላው ብራና መጽሐፋቸው የታወቀ ነው የኔታ መራዊ ድጓቸው እና እሱን አስገብተውት ነበረ። አይሰጡም ነበር ለተማሪ ያው ልጆች ስለሆኑ ስለሚያበላሹባቸው ማለት ነው መጽሐፉን። በኋላ እኔ ስገባ ግን አይ አንተ እንኳን እንግዲህ ትልቅ ሰው ነህ አክብረት ይዛለህ ብለው አወጡልኝ ብራና መጽሐፋቸው ማለት ነው። እና በወረቀቱ ብማርም በዛ በብራናው በሳቸው መጽሐፍ እያመሳከርኩ እያረምኩ ነበር የተማርኩት ማለት ነው። በጣም ባለውለታዬ ናቸው። እንደው ይህንን ሲያነሱ ትዝ ብሎኝ ነው። እንግዲህ ያው በአጸደ ነፍስ ቢሆኑም በረከታቸው ይድረሰን። የኔም የእርሶም መምህር ስለሆኑ አለቃ መራዊ ሳይለ ሚካኤል ያው የኔታ በትረም ተማሪው ከመብዛቱ የተነሳ የተለየ ነገር ማድረግ ባይችሉም በእርግጥ እሳቸውም ሞክረው ነበር እናንተ አልፈቅድ ብላችሁ ነው እንጂ ወደኋላ ተመልሰውትና ይሄ ሰው እንደው ይማር ብለው ነበር እሳቸውና የሆነ ሆኖ ግን ያው ፍትሃዊ ነገር ማድረግ ተገቢም ስለሆነ ያው አብረን ጨርሰናል። የኔታ መርሻ ውለታ በጣም ትልቅ ነው ለማለት ያክል ነው። እኔም ይሄ ድል ደርሶኛል። እርሶ በደብረ ታቦር እኔ በደብረ ሊባኖስ መምህራኑ ትልቅ ውለታ አለብን ማለት ነው። በጣም ደስ ይላል። በጣም ደስ ይላል። እርሶ በነበሩበት ዘመን ምናልባት የሚያስታውሷቸው ከአድራሾች መካከል እነማን የሚባሉ ነበሩ? አድራሾቹ እኔ በዚያን ጊዜ አሁን ምናልባት እኚህ ከባሌ የመጡ አንድ ትልቅ ወንድም ነበሩ። የእሳቸው ስም ይጠፋኛል። ከባሌ ጎባ ነው። አዎ ከባሌ ጎባ እና ስባቸው ይጠፋኛል። ልጆችም አሉ። እነሱም ምናልባት ትዝ አይሉኝም። ትዝ የሚሉኝ ልጆች አሉ። አንድ በዚያን ሰዓት እንደውም በእድሜ ላይ ትንሽ በልጣቸዋለሁኝና ኪነ ጥበብ ካህሊ በቃሉ እዚያም ደግሞ አሁን ሀገረ ስብከት ተቀጥሮ እዚያውን ያለና ተቋም እነሱ አሉ። ሌሎቹ ስማቸው ትዝ አይለኝም፣ ይጠፋብኛል። እንደውም አንድ ያወጣው የመጽሐፍ ሐዲሳትን አስመስክረው እዚህ አዲስ አበባ የተቀጠሩ ስማቸው ጠፍተውኝ ነው እና እነሱ አሁን ትዝ ይሉኛል። በተለይ አሁን እነኚህ ካህሊ በቃሉና ኪነ ጥበብ የሚባሉ ወንድሞች በጣም በልዩነት የማውቃቸው በጣም ጎበዞች ስለሆኑ ነው። በተለይ እንትና የሚባለው በጣም የእሳቸውን ቃል ገር ወስኗል ተብሎ የሚታመንበት ሰው ነበር። እኔም ራሱ አሁን አንዳንድ ልዩ የሆኑትን እንትኖችን አስቀድሜ ጠይቄ እንደው እገባም ስለነበረ እሱን ነበር መጠይቁ የነበረው እና በጣም ተጠያቂ ነው። ከእሳቸው እንደውም እኔ ወደ መጨረሻው ላይ እኔ ሳልጨርስ ማለት ነው እሱ ጨርሶ ከእንትና ስልበቴ የታይ ቤት አቋቋም መምህር ነበሩ። ከእሳቸው የጎንደር አቋቋም ይማር ነበር። እዛው ተቀምጦ ጨርሶ ማለት ነው ከኔታ መርሻ ጨርሶ ግን ከዚያው ሳይለቅ ድርጎም ከዚያ እያገኘ በትርፍ ማን ነው እዚያ ታይ ቤት ጸናጽሉ ይማር ነበር እና በጣም ጎበዝ ነው እሱ። በጣም የእሳቸውን ቃለ እግዚአብሔር እንደው ወስኗል ተብሎ የሚታመንበት ሰው ስለነበረ ነው። እሱ በፍጹም አይጠፋኝም። እንግባባም ነበር። የኔንም አሁን የዚህ የእንታ ቤተ ማርያምን ቀለም እሱ ይጠይቀኝ ነበር፣ እኔም ነግሮ ነበር። እሱን አሁን ከመጽሐፉ የሚማሩትን በዚሁ በእኛ መጽሐፍ የእንታ ቤተ ማርያም መጽሐፍ ነበርና የሚማሩ የነበረው የመጽሐፉን ምልክት አንዳንድ አልገባ ሲላቸው ይጠይቁኝ ነበር። በጣም ጠያቂ ነበርና ይጠይቀኝ ነበር። በዚያ እሱም ይጠይቀኛል፣ እኔም ጠይቀዋለኝ።
እነግረዋለሁ፣ ይነግረኛል። በዚያም እንግባባ ነበርና በጣም በሳል ሰው ነበር። እሱን አውቀዋለሁኝ። ያኛው ደግሞ ከአዲ በቃሉ ጓደኛው ነው። እነሱም ያው በጣም ወንበረተኞችም ነበሩ። በዚያ አይረሱኝም። ተቋም እሱ ጓደኛዬም ነው። ያልተናገርኩት ቅድም ከአዳሪ ትምህርት ቤት አልጋ ሞልቶ ቤት ተከራይቼ ነበረ። መምሪያ አንዳርጌ የሚባሉ ያውቋቸዋል። እሱ አንዳርጌ አዎ የደብረ ታቦር መድኃኔዓለም አለቃ ማለት ነው። የድጓ መምህር ልጃቸውን ያገባ የድጓ መምህር ነበሩ። ያገቡ የታየራ ይባላሉ። እሳቸው መልአከ ልዑላን ቄስ አንዳርጌ ይባላሉ። የደብረ ታቦር መድኃኔዓለም አለቃ ናቸው። ይሆናል። በዚያን ሰዓት እንደው ተራውን ያገኘኋቸው ይሆናል። እና እሳቸው ቤት ተከራይቼ ነበረ። እዚያ ስኖር ነፍሳቸውን ይማርና አባታችን ብፁዕ ሊቀ ጳጳሳት እርሳ የለም አንተ የአደራ ልጄ ነህ፣ በውጭ በፍጹም ተቀምጠ መማር የለብህም ብለው ከሀገረ ስብከት አንድ ክላስ ሰጥተውኝ እሳቸው ጋር ሆኜ ነው የተማርኩት። ከሚገርመው እና ቅድም አልተናገርኩም። በእውነት ባለውለታዬ ናቸው። በእውነት ባለውለታዬ ናቸው። እዚያም ያስተምሩኝ ነበርና እዚያ በመማርበት ሰዓት ተቋም ይሄኛውንም ገና በደንብ አላበሰረውም ነበረን። የዚህን ተክሌውንም የዚህ ቤት ማርያምን ስለማያውቀው ወይ በደንብ አድርገህ ይህን ያዝ ወይም ደግሞ ካልፈለክም ምናልባት ከዚህ ልጅ ተማር ይሉት ነበር እና እሳቸው ደግሞ በደንብ አድርገህ ይህን ይዘህ እንድታስተምርልኝ ብለው አደራም ብለውኝ ነበረ። ይከታተለኝ ነበር ማለት ሁሉንም እንትን እንቀጽል ነበር። ብዙ ጊዜ ይሄናል እንትን ባይልም ነበር ግን ጋር ማረፋው ነው። ያው ባለውለታ ነው። እሱም በእርግጥ ምናልባት እዛ እንትን ላይ ነበር። እውነት ነው። አሁን ተቋም ያው የሀገረ ስብከቱ ትምህርት ክፍል ሆኗል። ያው እኔ ተቋም በደንብ አውቀዋለሁ። በጓደኝነት በወንድምነት በጣም እንተዋወቃለን። ቃለ እግዚአብሔር ግን ብዙ የሚደነቅ ሰው አይደለም። እውነት ለመናገር ግልጹን እንደ ማውራት ስለሚያስፈልግ ማለት ነው። መጀመሪያም የተማረው የላይ ቤቱን መነጉዘር ከሚባል ቦታ የላይ ቤቱን ተክሌ ነው። ያም ቢሆን ብዙ የተያዘ አይመስልም። ምክንያቱም መድኃኔዓለም አብረን ስለምናገለግል የዚህኛውን የደብረ ታቦሩን ተክሌም ያው ተምሮ አልፏል። ግን ራሱን ችሎ በደንብ ቃለ እግዚአብሔር ማለት የሚችል ሰው አይደለም። የሆነ ሆኖ ግን አገልጋይ ነው። አገልግሎት ይወዳል። ወንድም ወዳጅ ነው። አገልግሎትም ይወዳል። ግን እንደው አሁን ባለው ሁኔታ ግን እኔ ስሰማ ማለት ነው እንግዲህ ያየሁትን አይደለም የምናገረው፣ የምሰማውን ነው። በተለይ ለዚህ አሁን ለደብረ ታቦሩ ተክሌ መዳከም አንድ ምክንያት ነው ተብሎ ይጠቀሳል። በጣም አሁን ባለበት ሁኔታ ምክንያቱም የደብረ ታቦሩ ተክሌ እንግዲህ እናንተን ጭምር ለዚህ አብቅቷል። አሁንም ብዙ ሊቃውንትን ሊያፈራ የሚችል ቦታ ነው። እንግዲህ ተክሌ ሲባል ያው የደብረ ታቦሩ ተክሌ ነው ጥንቱ መሰረቱ። ከዛ በኋላ ያለው ተጨማሪ ነገር ቢመጣም የተሻሻለ ነገር ቢመጣም ማለት ነው። ስለዚህ ያንን ቦታ ጠብቆ ማቆየት ሲሆን እንደ ጉባኤው ፍሬ ጉባኤ ቤቱን ማጠናከር፣ የጉባኤ ቤቱ ቀለም ተጠብቆ እንዲኖር ማድረግ እንደው እሱ እድሉ ስለሰጠውና እዛ የትምህርት ክፍልም ስለሆነ በእውነት ይጠበቅበት ነበር እና ግን በምሰማው ደረጃ ከሆነ ግን እንደው ለመዳከሙ አንድ ምክንያት የሆነው እሱ ነው ተብሎ ነው የምሰማው። ምክንያቱም አሁን ሌላ የቤት መምህር መጥቶ እዛ ቦታ ላይ እንዲቀመጥ እንዲህ የሚደረጉት ነገሮች ሁሉ ቀዳሚው እሱ ነው ይባላል እሰማለሁ። እና በእውነቱ ይህንን መቼም በእርግጠኝነት ይሰማዋልና እንደ ወንድም እንደ አንድ ወንድም የወለደችህን ማህፀን የደብረ ታቦር ተክሌ ጉባኤ ቤት ምስክር ጉባኤ ቤት ምንም ይሁን ምን በዛው ስላለፍክ የወለደችህን የእናትህን ማህፀን እንደ መጉዳት ነው ልትቆጥረው የሚገባ። የደብረ ታቦር ተክሌን መጉዳት ማለት ታሪክም ሊወቅስህ ይችላል ወደፊት እና ይሄ በእውነቱ ሊታረም ሊስተካከል የሚገባው ነው ብዬ አምናለሁ።
በጣም ጥሩ። አንዱ እንግዲህ ጥያቄ የሚነሳው ያው ጸናጽሉ ከድሮ እና አለቃ ቀለመወርቅ ጀምሮ አስገድደው ሳይሆን በፍላጎት መማር የሚፈልገውን ብቻ እያስተማሩ እንደነበረ ይታወቃል። አለቃ ማይተምም እንደዛው ተማሩ ይላሉ፣ ግን አያስገድዱም። የእንታ መርሻም እንደዚያው የሚማር ፍላጎት ያለው ካለ ያስተምራሉ፣ አያስገድዱም። እንደኔ ግን ማስተማር ነበረባቸው ብዬ አምናለሁኝ። ምክንያቱም አንድ ምስክር ጉባኤ ቤት ግማሽ ነገር ሊያስተምር አይችልም። ሙሉ ነገር ነው ማስተማር ያለበት። ለምሳሌ ያህል ጎንደር በዓታን እንውሰድ። ተክሌ የተማረው ሌላ አቋቋም የተማረው ምንም ይሁን ምን እዛ ከገባ ሁለቱንም ይማራል ግዴታው። ዝማሜም ጸናጽልም ይማራል። ማይፈር ቀለም የሚሰማውም ወንበር ተዘርግቶ የሚሰጠውም ዝማሜውም ጸናጽሉም ነው። ከዛ የገባው አድራሽ ሲፈልግ ቀጽሎ በደንብ ይዞት ሊመጣ ይችላል ዝማሜው። ካልፈለገው ግን ሰምቶት አውቆት ቢያንስ አይ ጎንደሮች እንደዚህ ነው የሚሉት፣ እኛ ግን በተክሌው እንደዚህ ነው የምንለው እያለ ወንበር ተክሎ ያስተምራል ማለት ነው። እና ልክ እንደዚሁ አይ የደብረ ታቦር ተክሌ ጸናጽል እንደዚህ ነው፣ እኛ ግን እንደዚህ ነው እያለ ማስተማር መቻል ነበረበት። እና ወንበር ተዘርግቶ ጸናጽሉ አብሮ አለመሰጠቱ ለመዳከሙ አንድ ምክንያት ነው ብዬ አምናለሁ። በጣም በሚገርም ሁኔታ እዚህ አንድ ነገር ላንብብና እንደው የደብረ ታቦር ተክሌ ምን ያክል ተጠናክሮ እንደነበረ ወይም ደግሞ በዘመኑ ምን ያክል አገልግሎት ይሰጥ እንደነበረ አንድ ንባብ ማንበብ ፈልጋለሁኝ። የደብረ ታቦር ተክሌ አይደለም ደብረ ታቦር ላይ አዲስ አበባ ላይ ይነገር ነበረ፣ ጸናጽሉ ጭምር ማለት ነው። ጸናጽሉ ጭምር ቀጨኔ ደብረ ሰላም መድኃኔ ዓለምና ገነተ ጽጌ ቅዱስ ጊዮርጊስ አራዳ ጊዮርጊስ ማለት ነው ይነገር እንደነበረ ርዕሰ ደብር ጦመ ልሳን ያሬድና ዜማው በሚባለው መጽሐፋቸው አስቀምጠውታል። በተለይ አጋፋሪ ዘውዴ የሚባሉ ስማቸው በጣም የሚነሳ በዚህ በተክሌ ዙሪያ ሲነሳ አንዱ ከሚነሱት መካከል ናቸው። ስለሳቸው ጽፈዋል። ከዚህ ከጻፉት በተጨማሪ ሊቀ ካህናት የኔታ አስተራዬ ሁልጊዜ ይነግሩኛል፣ እንዴ እንኳን አገሩ ደብረ ታቦር ላይና አዲስ አበባ ላይ እኮ ይነገር የነበረ ጸናጽል ነው። ጸናጽሉ እኮ ከሌላው የሚያንስ አልነበረም። በእውነቱ እኛም በዘመናችን ተምረነዋል። እንደው ጠንከር ብለው መምህራኑ አስገድደው ቢያስተምሩት ኖሮ ከሌላው ጸናጽል ያነሰ አልነበረም። እንደው በቀላሉ እኮ የጥንቱ የበዓታ ቀለም ማለት ነው የደብረ ታቦር ተክሌ ጸናጽል እና መምህራኑ ጠንክረው ቢያስተምሩት እንዲህ አይዳከምም ነበር የሚል አስተያየት ሰጥተዋል። አሁን ትንሽ ላንብብላችሁ ከዚህ ከያሬድና ዜማው ከሚለው መጽሐፍ ከርዕሰ ደብር ጦመ ልሳን መጽሐፍ ላይ አጋፋሪ ዘውዴ ካሳሁንና የአለቃ ተክሌ ደቀ መዝሙር አለቃ ብሬ የአለቃ ተክሌን የዝማሜ ስልት ሙሉ በሙሉ አጥንተው ትምህርቱን ለሌሎች ለማስተላለፍ የቻሉት አለቃ ብሬ በ1921 ዓመተ ምህረት ከደብረ ታቦር ወደ አዲስ አበባ መጥተው በመጀመሪያ ለጥቂት ጊዜ በደብረ ሰላም መድኃኔ ዓለም ቀጨኔ ቆዩ የሚሉት አጋፋሪ ዘውዴ ካሳሁን ስለ አለቃ ብሬ ተከታታይ ተግባራዊ ውጤት ሲያስረዱ ከላይ በተጠቀሰው ዘመን የገነተ ጽጌ ቅዱስ ጊዮርጊስ ደብር አስተዳዳሪና የኢትዮጵያ ቤተክርስቲያን ሊቀ ካህናት የነበሩት መልአከ ገነት ወልደሃና አለቃ ብሬ ከደብረ ሰላም መድኃኔ ዓለም ወደ ገነተ ጽጌ ቅዱስ ጊዮርጊስ ተዛውረው እንዲያስተምሩ አደረጉ። እንግዲህ አድማጭ ተመልካቾቻችን እንድታስተውሉት የሚያስፈልገው አለቃ ብሬ ማለት የአለቃ መኮንን ጓደኛ ወንድም ከአለቃ ተክሌ አንድ ላይ በእኩል ወንበር የተማሩ እንግዲህ አሁን እኔና ሊቀ ጠበብት አደጋዊ እንደምንለው ማለት ነው። በአንድ ቃል የተማሩ እኔና ሊቀ ጠበብት ደብረ ሊባኖስ በነበርንበት ጊዜ በአንድ ቃል ነው የተማርነው። ስለዚህ አለቃ ብሬና አለቃ መኮንን በአንድ ቃል የተማሩ የአለቃ ተክሌ ደቀ መዛሙርት ናቸው። እዚህ ጋር መናገር የምፈልገው አንዳንዶቹ ይሄ አሁን በላይ ቤት በኩል የምንሰማውን ተክሌ ወይም ደግሞ የሚነገረውን ተክሌ የአለቃ ብሬ ነው ብለው ይናገራሉ። አይደለም፣ ውሸት ነው። 100% ውሸት ነው። ምክንያቱም አለቃ ብሬና አለቃ መኮንን በአንድ ድምፅ
በአንድ ቃል የተማሩ ወንበርተኞች ናቸው። የአለቃ ተክሌ ደቀ መዛሙርት ናቸው። ስለዚህ አለቃ ብሬ ሌላ፣ አለቃ መኮንን ሌላ ቃለ እግዚአብሔር አልተናገሩ። አንድ አይነት ነው። ያው የደብረ ታቦር ተክሌ ነው ቀለማቸው። እንዲህ ለማስገንዘብ ነው። ወደ ገነተ ጽጌ ቅዱስ ጊዮርጊስ ደብር ተዛውረው እንዲያስተምሩ አደረጉ። በወቅቱም በደብሩ ከነበሩት ሊቃውንትና መዘምራን መካከል ትምህርታቸውን በፈቃደኝነት የተከታተልነው እኔ ራሴና ይላሉ እንግዲህ የዚህ ታሪክ ጸሐፊ፣ እኔ ራሴና ሊቀ ጠበብት ረዴ ነበርን። ትምህርቱ ለመጀመሪያ ጊዜ ለደብሩ ካህናት እንግዳ ቢሆንም እያደር መለመዱና መወደዱ ግልጽ እንጂ ስውር አይደለም። አለቃ ብርዴ ሲዘሙ ይላሉ አጋፋሪ ዘውዴ፣ እንግዲህ ታሪኩን እየነገሯቸው ነው የጻፉት። አለቃ ብርዴ ሲዘሙ ይላሉ አጋፋሪ ዘውዴ ካሳሁን፣ ድምፃቸው ከእጃቸው እጃቸውን ከድምፃቸው ጋር እያስማሙ መቋሚያውን ከቀኝ ወደ ግራ ከግራ ወደ ቀኝ ሲያዞሩት እጅግ ያስደንቅ ነበር። ለእግዚአብሔር ክብር ምስጋና ይግባውና ይህ አይነቱ ዕድል ለእኔም አልተሰወረብኝም። በገነተ ጽጌ ቅዱስ ጊዮርጊስ ደብርም በማስተማርና በመንፈሳዊ አገልግሎት የቆዩት ለ2 ዓመታት ስለነበረ የተማርኩትን ወዲያውኑ ለቤተክርስቲያን አገልግሎት ስለማውለው ትምህርቱን ለመከታተል ምንም አይነት ችግር አልገጠመኝም። ይልቁንም ከአለቃ ብሬ ጋር ከደብረ ታቦር ወደ አዲስ አበባ ከመጡትና ወደ ልዩ ልዩ ተግባር ከተሰማሩት 15 ደቀ መዛሙርት መካከል ይኸው አለቃ ብሬ ከደብረ ታቦር ወደ አዲስ አበባ ሲመጡ 15 ደቀ መዛሙርትን አስከትለው ነው የመጡት ማለት ነው። እንግዲህ 15 ደቀ መዛሙርት ያለው መምህር ሙሉ ለሙሉ ማሕሌቱን እንደሚሸፍን ይታወቃል። ያው እሳቸው እንደገለጹት ነባሮቹ አዲስ ሲሆንባቸው ትንሽ ማጉረምረም ቢኖርም ግን ደቀ መዛሙርት ስላሉ የግድ ያው ደብሩ አምኖበት መምህሩን ከቀጠረ ደቀ መዛሙርቱን ጭምር አገልግሎት እንዲውሉ ስለሚፈልግ ያው ቀለሙ ሙሉ ለሙሉ መባሉ አይቀርም። ምን ለማለት ነው? ዝማሜ ብቻ ሳይሆን ጸናጽሉም የደብረ ታቦር ተክሌ፣ ደብረ ሰላም መድኃኔዓለምና ገነተ ጽጌ ቅዱስ ጊዮርጊስ ይደረግና ይገለገልበት እንደነበረ ያሳያል ማለት ነው። ይልቁንም ከአለቃ ብሬ ጋር ከደብረ ታቦር ወደ አዲስ አበባ ከመጡትና ወደ ልዩ ልዩ ተግባር ከተሰማሩት 15 ደቀ መዛሙርት መካከል በአለቃ ብሬ የዝማሜ ሙያ እጅግ የታወቁት መምህር ሞገስ በኋላ ሊቀ ሊቃውንት ለቤተ ክርስቲያን አገልግሎት ይቆሙ የነበረው በአምደ ወርቅ ከኔ ጋር ስለነበረ አለቃ ብሬ ወደ አገራቸው ከተመለሱ በኋላም የጎደለኝን ከሳቸው ለማሟላትና ለማስተካከል ችያለው በማለት አጋፋሪ ዘውዴ ካሳሁን ንግግራቸውን አጠቃለሉ ይላል። እንግዲህ አጋፋሪ ዘውዴ የሚባሉት ክቡር ሊቀ ካህናት የኔታ አስተራየ እንደነገሩኝ እሳቸውም ደርሰውባቸዋል። አዲስ አበባ ሲገቡ የኔታ አስተራየ የአለቃ ብሬ ደቀ መዝሙር የነበሩት ሊቀ ካህናት ዘውዴ መጋቤ ካህናት ሊቀ ካህናት ይባላሉ። እሳቸው ደርሼባቸዋሉ፣ አብሬያቸው ማሕሌት ቆሜያለሁ አሉ እና መጀመሪያ የአለቃ ብሬ ተማሪ ነበሩ። በኋላ ግን ከአለቃ ብሬ በኋላ ደግሞ እሳቸው ካረፉና ወደ ሀገራቸው ከተመለሱ በኋላ ቆይተው ደግሞ አለቃ ቀለም ወርቅ እንዲሁ ለልቅና ደጅ ጽናት ሲመጡ አዲስ አበባ በደጅ ጽናት ወደ 3 ዓመት ተቀምጠዋል አሉ። ወደ 3 ዓመት ሲቀመጡ መልሰው ደግሞ የጎደላቸውና ከአለቃ ብሬ ያላሟሉትን ከአለቃ ቀለም ወርቅ ተምረዋል። አጋፋሪ ዘውዴ የሚባሉት ማለት እና ምን ለማለት ነው? ልክ አጋፋሪ ዘውዴ እስከሚያርፉበት ድረስ ገነተ ጽጌ ቅዱስ ጊዮርጊስ የሚገለገለው በደብረ ታቦር ተክሌ ዝማሜና ጸናጽል ነበር እና ያስታውሷቸዋል። ሊቀ ጠበብት ገዜ የሚባሉ የኔታ በትረ ደቀ መዝሙር ናቸው። እንደው በጣም ያነሷቸዋል። ዙራ አባ ስለሆነ ሀገራቸው ሲያደርሱ ቤተሰቦቻቸው አደራ ሰጥተዋቸው ያስተማሯቸው ናቸው እና እሳቸው እስከተተኩበት ድረስ የገነተ ጽጌ ቅዱስ ጊዮርጊስ ጸናጽል የደብረ ታቦር ተክሌ ጸናጽል ነበር። ተመለከቱ እንግዲህ እና ያንን ጠብቆ ማስቀጠል ይገባ ነበር። አንዱ እንዲያዝልኝ የምፈልገው አንደኛ የአለቃ ብሬ ዝማሜም ጸናጽልም የደብረ ታቦር ተክሌ ጸናጽል እንጂ የተለየ አይደለም። ከአለቃ መኮንንና ከአለቃ ቀለም ወርቅ የተለየ ቃለ እግዚአብሔር አልነገሩም፣ አላስተማሩም። ይሄ የታወቀ የተረዳ ነገር ነው። ሌላው ከየት መጣ እንግዲህ በሚቀጥለው እናነሳዋለን። እና አሁን የምወስደዎት ምንድን ነው? አሁን
እናንተም የነበራችሁበት ጊዜ እንግዲህ አዳሪ ትምህርት ቤትም እንደነበረ ደቀ መዛሙርቱም እዛው እያደሩ ይማሩ እንደነበረ ነው የሚታወቀው። በኋላ ግን እንግዲህ በተለይ ትኩረት ባለመስጠታችን ማለት ነው ሁላችንም በእርግጠኝነት እንደው ለመውቀስ ሳይሆን እርስዎን ራሱ በጠይቀዎት ከተምረው ከወጡ በኋላ ለዚያ ጉባኤ ቤት እንዲሁ ምን አድርገዋል? ዘወር ብለው አይተውት ያውቃሉ ወይ? እንዴት ሆነ ብለው ያውቃሉ ወይ ብለውት አድርገው ሊሆን ይችላል። ግን አብዛኞቻችን ስለማናደርግ ላናደርግ እንችላለን፣ ላያደርጉ ይችላሉ። ይህ ድካማችን ነው። በተለይ የአብነት ተማሪ አንዱ ደካማነቱ ይሄ ነው። ተምሮ የወጣበትን ለክብር የበቃበትን ቦታ ዘወር ብሎ መለስ ብሎ የማየት ድካም አለብን እና ሁላችንም ዞር ብለን አላየነውም። እርስዎ ካስመሰከሩ በኋላ እኔም እንግዲህ ያው ቤተልሔም ስለነበርኩ ከቤተልሔም ከወጣው በኋላ የተወሰነ ጊዜ 1-3 ወር ያክል ቆይቼ ቅንዋተ አርያም ሰባተ ነክ ተምሬ ነው ከደብረ ታቦር የወጣሁት እኔም። ይሁን እንጂ እኔ ራሴ ተመልሼ ያንን ጉባኤ ቤት አልጎበኘሁትም። እንዴት ሆነ ምን ሆነ ብዬ አልጠየቅኩም። እና አሁን ከዛ ከነበረው ነገር ላይ ቀንሶ ተዳክሞ ደቀ መዛሙርት የሉም እስከሚባል ድረስ ደርሶ መፍትሄ ተብሎ ደግሞ እንደ በሀገረ ስብከት በኩል የተወሰደው መፍትሄ ሌላ ከዚህ ቀለም ውጭ የሆነ ወይም የአለቃ መንገሻ ቀለምን የሚያውቅ ሰው አምጥተው አሁን ደብረ ታቦር ሥላሴና ኢየሱስ በመምህርነት እንዲቀመጥ አድርገዋል። ያ ማለት ግን ጨርሶ ቀለሙን የሚያውቅ ከምድረ ገጽ ሳይጠፋ የአለቃ ተክሌን ቀለም የነበረውን የቦታውን ቀለም መተካት ተገቢ ነው ብዬ አላምን እና አሁን ያለው ሁኔታ ይህን ይመስላል። እንደው ረጅሙ ጊዜ እኔ እንዳልይዘው ወደ እርስዎ ልምጣና አንደኛ እንደው ያለውት ኮንታክት ምን ይመስላል ከጉባኤ ቤቱ ከኔታ መርሻ አሁን ደግሞ እየሆነ ያለውን ነገር እንደ ጓደኛም በተለይ አሁን ቅድም ስማቸውን ስለጠቀስን መምህር ተቋምን ቦታውም ደግሞ በትምህርት ክፍልነት በሀገረ ስብከት ስላሉ ምን ይላሉ? ስለዚህ ለእርስዎ እድሉን ልስጥ እስኪ። አመሰግናለኝ። ጥሩ ነው። ስለ ጉባኤው ትምህርት ጉባኤው ቤት ድጋሚ ስለማየት እሱ አልለመደብንም። በእውነት ማድረግ ነበር። አባቶቻችን ደክሞ እለፍተው ደም ተፍተው ያስተማሩን አባቶቻችን ዞር ብለን ብናያቸውና ጸሎት ተቀብለን እንትን ብንል ጥሩ ነበር እና ግን አላደረግንም። እኔም አላደረግኩም። ምናልባት ሲመጡ እዚህ አዲስ አበባ ሲመጡ ይጠይቁኛል፣ አገኛቸዋለኝ። ከዚህ በፊት መልእክትም ነበር አድራሻውን አጥቼ ሳልነግሮት ቀረሁ እንጂ መልእክትም ልኮኝ ነበረ ወደ ሊቀ ጠበብት እና መልእክቱ እንግዲህ አልፈዋል። ሁሉም ሌላ ቀን እናወራለን እና ሲመጡ ብቻ አገኛቸዋለን። የዛ ግን እንትን አላልኩም። ግን አንዳንድ ጊዜ እንዲህ ከሰዎች ጋር ሰዎች እንደዚሁ እንደኔ የቆይ ጊዜ የመጡ ሰዎች ጋር ስንገናኝ ቃለ እግዚአብሔር ስንጠያየቅ እንዲህ ደብረ ታቦሮች እኮ እንዲህ ይላሉ ብለው ያመጡና ቃለ እግዚአብሔርን ማለት ነው ስንጠያየቅ በፍጹም አይባልም እላቸዋለሁ። የለም ደውዬ ጠይቄ መልስ መልሰውልኝ ያን ሰው የረታው ሰው አለኝ። የሚገርማቸው ደውላቸዋለኝ ጠይቃቸዋለኝ እንዲሁ ዝም በስልክ እሳቸው ጠይቃቸዋለኝ እንጂ ጉባኤ ቤቱን ግን ምንም ያደረግኩለት ነገር የለም። ምንም ዞር ብዬም አላውቅም። ስለሆነ ከዚያ ወደ 20 ምናምን ነው የሚሆነው መሰለኝ 22 ነው ነው የሚሆነው። ከዚህ እግሬ ደርሶም አያውቅም እና የጥፋ ወደ እንትኑ ወደ ሌላው ስለ ቦታው ስለሚደረገው ድርጊት አንድ ጊዜ በሚዲያ ነው የሰማው። ለደብረ ታቦር ተክሌ እንድረስለት ተብሎ ተጽፎ በሚዲያ ተጠቆ አይቻለሁ። ለሲኖዶስ ለደብረ ታቦር ምን እንደሚነክ ከንቲባ ለባህልና ቱሪዝም ሚኒስቴር ለዚያው ለቦታውም ደግሞ እነዚህ ተጽፎ አይቻለኝ። ምናልባት ጊዜው ስለረዘመ እንትኖቹን ለመደርደር እንትን ባግልም ማለት ነው እና እሱንም አይቻለሁ። ከዚያም በኋላ ደግሞ አሁን ቅርብ ጊዜ ደግሞ የሰማሁትም አለ። እርግጥ እንዲያሳዝን ነገር በፍጹም መደረግ የማይገባው ነገር ነው።
ስለ ጸናጽሉ እንደውም እዛ እንዳለ ጠይቄ ነበር። ኢየሱስ ወተን የተቆመው በዚህ እንትኑ ነው፣ በዚህ በተክሊው ነው የሚቆመው። እርሱ እንደሚያውቁት እነሱ ማርያም እዚህ ግንቦት ልደታ ቆመን እንደዚያው ነው የቆሙትና በፍጹም እሱ መጥፋት የለበትምና መድረግ አልነበረበትም። በዚያም የተነሳ እኔ ጠይቄያቸዋለሁ። ለምንድን ነው የሆነው? ለምንድን ነው ጸናጽሉን የማታስተምሩ? ለምን ሳይነገረን ቀረ ብዬ ጠይቄያቸው የተሰጠኝ መልስ አይ እንዲህ ነው፣ ጳጳሱም እንዲህ ሰዎች ከሰው ከሰው ጋር እንትን የለን አታስተምር ተብዬ ተከልክዬ ነው እንጂ እኔ ማስተማር ይችል ነበር። እኔ በፍጹም በሱ ቅር ብሎኝም እሳቸውን ከማስቀይም ብዬ ተውኩኝ። በፍጹም መተው አልነበረብኝም። ፈርቼ የተውኩት እንጂ በፍጹም መቅረት የማይገባው ነው የቀረብኝ ምናምን ብለው አዝነው የነገሩኝ እሱን ማለት ነው። ጠይቄያቸው በሊቀ ጳጳሱም በኩል መጥቶ ስለነበረ ያው እኔም ዝም አልኩ፣ ምንም አላልኩም። ያው እንግዲህ ምናልባት የታያቸውን ነገር ይሆናል ብዬ ነው ዝም ያልኩት። ወደ ሌላው ስመለስ ምናልባት የሰማሁት እንደውም የእንታ ገብረ ማርያም የወጡ ከሳቸው ቤት የሆነ አቋቋም ነው አሁን ቦታው ላይ ተደርጎበት ያለው ባኖ ተዛማ በጣም ተዘምቶኛል። ያ ምናልባት ጭራሽ ሙሉ ለማጥፋት ተክሌ የሚባል ይሄን ተክሌ ዋናው መሰረቱን ያደረጋ ተክሌን አቋቋም ቃል እግዚአብሔር ማለት ነው የማጥፋት አካሄድ ነው የተሄደው ብዬ ነው የማምነው እኔ። ቢሆን እንደውም ምናልባት ለራስ አዳምተህ ያደረግከው ባትሉኝም ምናልባት እንደውም ያንን ቀለም በደንብ አድርጎ እንትን የሚለው ማለት ነው የቤተ ማርያም ቀለም ነው እንደኔ ነው የሚቀርበው ያውም እነሱም እኮ አሁን እኛም ስንማር እኮ ማለት ነው ጠቅላላ ተማሪዎቹ ሁሉ ሲማሩ እኮ በዚህ ቤተ ማርያም በጻፉት መጽሐፍ ነው። ለውጡን እዛው ላይ ጨርቅ ያደርጉበት ራስ ሳይነኩ ሌላውን እንዳለ ይማሩበታል። ሊቀጠበብት እርሶም ያውቁታል። እስቲ ምን ነው ለውጡ? ምንም እኮ ለውጥ የለውም። የእንታ ቤተ ማርያም እኮ ሲጽፉት ማለት ነው የተክሊውን ከላይ አድርጉና የእሳቸውን ከታች ቤተ ማርያም ወይ ጎንደር ይሉታል አለዚያም ብሎ ይጽፉታል። ያን በሚጽፉበት ሰዓት እኔ ልብ ብዬ እንትን ሳስተውለው ያስተዋልኩት ማለት ነው የእንታ ቤተ ማርያም ጸናጽሉን በሚመለከት ለምሳሌ አሁን አንድ እንትናን ቃል እግዚአብሔርን ራሱ ብዬ ማለት ነው መናስክ ተስጋ ይትረበትከ መናስ አይኑ አይደለም። ይሄንን እኛ መናስ ዜሞን አልያዘም። ደብረ ታቦሮች መናስ ብሎ ነው ያሉት። የእንታ ቤተ ማርያም ይሄንን ለምን አሉት ብዬ በምልበት ሰዓት ጸናጽሉ ይወጣል። ጸናጽሉ ደግሞ መናስ ተክሌውን ይዛል። የቤተ ማርያምን ተክሌ ይህንን የጸናጽሉን ጉሮሮ ለመጠበቅ ያደረጉት ብዬ ነው የወሰድኩት። እና ለውጡ ምንድነው? የተወሰነ ትንሽ ለውጥ ነው፣ ብዙም አይደለም። እንደውም የሚጠጋውም አድርጎ ነው ምን ገባው እንደምንባስ እንደምናላቀር እንዳይላቸው ነው እንጂ ለፎክ ነው እንኳን ቢጠፋው ጋር ነው አይደለም። በደንብ አድርጎ የሚስማማው ከዚህ ከቤተ ማርያም ተክሌ የነጋዴዎች የመጉዘር አሁን እነሱ እነዚህ ምናልባት የንትራክ በፍጹም አይገናኝም። እኔ ጓደኞች አሉ ብዙ ጊዜ እናወራለን እና አይደለም እንኳን ከዚህ ከደብረ ታቦር ተክሌው አይደለም እርስ በርሳቸው አይስማሙም። ከዚህ በፊት የዛሬ 10 ዓመት ይሆናል ይመስለኛል በነ ምክሩ የደብረ ታቦር የባህር ዳሩ የኤፍሬም
የሚባሉ ሁለቱ ሰዎች በእነሱ አነሳሽነት የእንታ ምስራቅን እነ የእንታ ምክሩ ይደራውን የኔታ እዝራን እነኝን አነጋግሯቸው ይሄ የቤተ ማርያም ማን የገብረ ማርያምንና የእንታ ሚናስን ቃለ እግዚአብሔር አንድነት እስቲ እናዋህደውና መጽሐፍ እናውጣና ታችን ብለው ተነጋግረው ጀምረው ነው ተነጋግረውም እንደውም ወደ ውጤቱ ለመድረስ ብዙ ሄደው ነበር። መጨረሻ ላይ ምን ሆነ መሰሎት? እነሱ ራሳቸው አይደለም ከደብረ ታቦር ጋር ሊስማሙ እርስ በርሳቸውም አልተስማሙ። እንትና እውነቴን ነው እና የእንታ ምክሩ ይደራው ከእንታ ምስራቅ አይስማሙም። የእንታ ምስራቅ ከምክሩ ከባህር ዳሩ ጋር አይስማሙ። የእንታ እዝራም እንደዚሁ ማን ማንን ይዘዝ፣ ማን የራሱን ለቆ ለማን ይገዛ፣ ማን ይከተል፣ በዚህ ምክንያት ሳይስማሙ ቀርተው መጽሐፍ ሳያሳትሙ ቀርተዋል ወንድሜ። እና እርስ በርሳቸው ያልተስማሙ ለዛኛው ተስማምቶ ያዛኛውን ቃለ እግዚአብሔር እነሱ አሁን ያስኪሉታል ማለት በፍጹም ይቸገራል፣ አላምንም በፍጹም። እና አሁን የገባው ያን ቦታ ነው የገባው ነው ማለት ከተስማሙ እንደው ምናልባት እንደው ለውሳኔ ቸኮል ጋር እና ራሳቸው ተቆርጦ ለራሳቸው ያው መገልገያ ነው ጋር ነው እግዚአብሔርን የምናመሰግንበት እግዚአብሔር ምስጋና የምናቀርብበት ዜማ ስለሆነ ወይም ቃለ እግዚአብሔር ስለሆነ አንተ ራሳቸውን ችለው አድርገው እንትን ሊሉ ቆንጆ ነው። ራሳቸውን ችለው ይሄኛውን ባነካኩ እዚያም ያሉ ሰዎች ምናልባት በትምህርት ክፍል ውስጥ ያለው ወንድማችን ይሄንን እንደማይስማማ በፍጹም እንደማይገናኝ አውቃለሁ። እኔም አውቃለሁ እንደሚያውቅ አሳምሮ እንደሚያውቅ አውቃለሁ። ምናልባት ያኛውን የእንትኑን የደብረ ታቦሩን የተክሌውን የመሰረቱን የጻ ብሎ ካላመንበት በስተቀር በፍጹም እዚህ ውስጥ አምኖ ከገባበት እኔ ክህደት ነው ብዬ ነው የማምነው እና ትልቅ ስህተት ነው። እንዴት እዚህ ውስጥ እንደተገባም አላውቅም። እንግዲህ እንጃ የሚገባ ነገር እግዚአብሔር ይስጥልን። በጣም ጥሩ ነገሮችን ነው እየነገሩን ያሉ። ምክንያቱም እኛውን እውነት ለመናገር እውነታውን ስንናገር ሌላ ይመስላል ብለን ስለምንፈራ ነው እንጂ በእውነት አይስማሙ፣ እርስ በራሳቸውም አይስማሙ። አሁን እርስዎ እንዳሉት የአንደኛው ለአንደኛው በቃ የተለያየ ቃለም ነው ያላቸው። ስለዚህ እንደው የሚቀድመው ራሳቸው በላይ ቤት ያሉት በእነ የእንታ ገብረ ማርያም እንግዲህ የእንታ ገብረ ማርያም የአለቃ መንገሻ ተማሪ ናቸው። አለቃ መንገሻን በደንብ ሰው ሊረዳ የሚገባው አለቃ መንገሻ ደብረ ታቦር ገብተው አላስመሰከሩም። መታወቅ ያለበት የተማሩት ትግራይ አካባቢ ነው። መተው ወደ ደብረ ታቦር ገብተው ሊያስመሰክሩ ሲሉ ግን ቃለ እግዚአብሔር ስለተለየባቸው አንድ መሆን ስላልቻለ ወይት ሜና ወደ ታቦርስ መታወር አነ ብለው ነው የወጡት ደብረ ታቦር። ስለዚህ ልዩነቱ የጀመረው ያን ጊዜ ነው። አለቃ መንገሻ ታግሰው ያንን ቀለም አስተካክለው ዋናው ምስክሩ የደብረ ታቦሩ ነው፣ ተክሌው መነሻው ደብረ ታቦር ነው ብለው አምነውበት አስተካክለው ወጥተው ቢሆን ኖሮ አሁን ዛሬ የምንለው ይሄ ላይ ቤት የታች ቤት ምናምን እያልን የምንጨነቅበት ላይኖር ይችል ነበር። ግን አላደረጉትም። በዘመናቸው ደግሞ እሳቸውም የተማሩ ሊቅም ስለሆኑ አይ ይሄን ምን ያስፈልገኛል የተማርኩትን ማስተማር እችላለሁ አሉ፣ አስተማሩ። በጣም ብዙ ደቀ መዛሙርትን አፈሩ። አሁን እና አለቃ ሚናስን እና አለቃ ገብረ ማርያምን እነ የእንታ ጌራ እዚህ በወሎ አካባቢ የነበሩትን በጣም ትልልቆችን ሊቃውንት አስተምረዋል አለቃ መንገሻ። ይሄ ምንም የሚደገፍ ነገር ነው። ከዛ በኋላ እንግዲህ የእንታ ገብረ ማርያም ደግሞ አሁን እነ የእንታ ብርሃኑን የነጋዴ ሚካኤሉን እነ የእንታ ብርሃኑ ደግሞ የእንታ ምክሩን የባህር ዳሩን አስተምረዋል። በጣም ጉባኤ አስፍተው ወንበር ዘርግተው አስተምረዋል ሊቃውንቱ። ችግር የሆነው ከመጀመሪያው ነው። ከመጀመሪያው አንድ ስላልነበረ ነው። አሁን ያንን ግን መጀመሪያ እንደተባለው የእነሱን ልዩነት ማጥበብ
ቢችሉ ወደ አንድነት መምጣት። ወደ ጥንቱ ደግሞ ወደ ዋናው ወደ ተክሌ እንምጣ ካሉ ደግሞ የደብረ ታቦሩን ተክሌ ተምሮ አንድ መሆን ይቻላል። ግን ተክቶ የደብረ ታቦሩን ተክሌ አጥፍቶ ይሄኛውን ለመተካት መሞከር ግን ተገቢ ነገር አይደለም። ተገቢ ነገር አይደለም። አሁን ይሄ ነው የሚያነጋግረን። አሁን ቅድም እንዳሉት እርስዎ ወንድማችን ተቋም የተማረው መጀመሪያ ነጉዘር ነው፣ ያውቀዋል። ልዩነቱን በደንብ አድርጎ ጠንቅቆ ያውቀዋል። ውስጡ በቃ ይህንን የደብረ ታቦሩን ተክሌ ለመታገል ወይም ደግሞ ከቻለም ለማጥፋት ሞክሮ አምኖበት ካልሆነ በስተቀር ልዩነቱን ጠንቅቆ ያውቀዋል፣ በደንብ አድርጎ ያውቀዋል። እኛ ከምንለው በላይ እሱ ያውቀዋል። እኔ ያው ከዚህ በፊትም ተናግሬዋለሁኝ። በተለያየ ጊዜ ጓደኞች ስለነበሩኝ ላይ ቤት ተክሌ የተማሩ የእንታ ምክሩ ተማሪ በተለይ በነበርንበት ሰዓት በብዛት ስለነበሩ ከነሱ ስለምሰማው ነው ልዩነቱን የማውቀው። እሱ ግን ምንም ቢሆን ብያዝም ባያዝም ወንበር ተምሮ የመጣው ስለሆነ ልዩነቱን ጠንቅቆ ያውቀዋል። እና ይህንን እኔ ቅድም ያነሱትን እውነት ለመናገር ላልፈው አልችልም። ብፁዕ አቡነ ኤልሳም ቢሆን ጸናጽሉ ወንበር ተተክሎ እንዳይሰጥ ማድረግ አልነበረባቸውም። ትክክል አልነበሩ። የእንታ መርሻ በዛ ዘመን የተቀበሉት መስዋዕትነት የሚካድ አይደለም። በቃ እንደውም ጸናጽሉን የጎንደርን ተምር አስተምር ነበር የተባሉት በትእዛዝ። አይ እኔ ከፈለጉ ቦታው ወሰዱት እንጂ አላደረገውም፣ ይህንን እኔ አባቶች ያላደረጉትን አላደርግም ብለው ነው ያን ጊዜ የቀሩት እና እንዳያስተምሩ ተከልክለዋል። የታወቀ ነገር ነው። እና ይሄ ትክክል አልነበረም። ያ ነገር አለፈ። አሁን ደግሞ ለጸናጽሉ አለመነገር ስናዝ መልሶ ደግሞ ጭራሽ ዝማሜውም ተስፋፍቶ እንዳይነገር በደብረ ታቦር ከተማ ላይ እስካሁን ድረስ ተከብሮ የኖረውን ነገር ሌላ ስርዋጽ አምጥቶ አስገብቶ እንደዚህ ማዳከም ተገቢ ነው ብዬ አላምንም። በእውነት ይሄ ሊታመንበት ይገባል፣ ሊታረም ይገባል። በሀገረ ስብከት ደረጃ ያላችሁ ከሊቀ ጳጳሱ ጀምሮ ስራ አስኪያጁም በተለያየ መምሪያ ውስጥ ያላችሁ ሰዎች ልታስቡበት ይገባል። እኔ አሁን እሰማለሁኝ አይ ዝም ብለውን ነገር የላቸው እንጂ የሚጮሁ እኛ መምህራኑን አስታርቀናል። የመምህራኑ መታረቅ ጉዳይ እኮ አይደለም፣ የጸብ ጉዳይ አታደርጉት። አሁን የችግሩ ምንድን ነው? የአቋቋምን ትምህርት በአግባቡ ካለመረዳት የሚመጣ ነው። ካለመረዳት የሚመጣ ነው። እኛ የደብረ ታቦር ተክሌ ጉዳይ የሆኑ ሰዎች ጉዳይ ብቻ አይደለም፣ ዓለም አቀፍ ጉዳይ ነው። የቤተ ክርስቲያን ጉዳይ ነው። ሁለት ሰዎች ስላልተግባቡና ስለተግባቡ ብቻ አይደለም። ጥንታዊው ቀለም ተጠብቆ መኖር አለበት፣ መቀጠል አለበት የሚለው ዓለም አቀፋዊ ነው። ሁሉም ሰው የሚመለከተው ነው። የተማረ ብቻ አይደለም፣ ያልተማረም ቢሆን የኢትዮጵያ ታሪክ ነው፣ የቤተክርስቲያን ታሪክ ነው፣ መቀጠል አለበት። ሁሉም የሚመለከተው ጉዳይ ነው። ስለዚህ እንደው ነገሩን አሳንሳችሁ ዝም ብላችሁ የሆነ ሰዎች ሲጣሉ የሆነ ነገር የሚሆን ሲታረቁ የሆነ ነገር የሚሆን አድርጋችሁ አትዩት፣ ሰፋ አድርጋችሁ ይዩት። እንግዲህ እግዚአብሔር እድሉን ሰጥቷችሁ በቦታው በወንበሩ ላይ የተቀመጣችሁ ሰዎች ስልጣን ስላላችሁ ብቻ ዝም ብላችሁ እንደ መንደር ጸብ አድርጋችሁ አትዩት። የሆነ የግለሰቦች ጸብ አድርጋችሁ አትዩት። የቤተክርስቲያንን ታሪክ የኢትዮጵያን ታሪክ ነው የምታጠፉትም የምታለሙትም አሁን በተሰጣችሁ እድል። ስለዚህ ይሄ ቀለም ተጠብቆ እንዲቀጥል የማድረግ ኃላፊነት በበለጠ እናንተ ላይ ነው የተጣለው። ታሪክ ይወቅሳችኋል። ስለዚህ የኔታ እንደተባለው እንግዲህ ከዛ በኋላ በተለይ ዝማሜውን ነው እያስተማሩ የነበረ። ግን ያው በተለያየ ጊዜ እንጠይቃቸዋለን። እንዴት ነው ጸናጽሉ እንላቸዋለን። እኔ የሚማርልኝ ካገኘሁኝ አሁንም ለማስተማር ዝግጁ ነኝ ነው የሚሉት። ጸናጽሉን ምኑን። አንዳንዶቹ ግን ብዙ የሚሉት ነገር አለ እሳቸው ላይ እንዲህ ነው የሚሉ የሚያወሩ አሉ። እውነታው ግን ሌላ ነው። ቀርቦ መጠየቅ ነው። ይህንን ጸናጽል ይንገሩኝ ብሎ ከዛ በኋላ ነው ሌላ ነገር ማንሳት የሚቻለው። እሳቸው ጸናጽሉን አላስተምርም አልነግርም ካሉ ነው እንዲህ አይነት ጥያቄ ማንሳት የሚቻለው። እሳቸው አሁንም ጸናጽሉንም ዝማሜውንም ለማስተማር ዝግጁ ናቸው። ለሰው ራርተው ያልተገባ ራእይም ቢሆን ሙሉውን ሳይማር ምስክር የሰጡበት ጊዜ ይኖራል። እሱ እንደ ስህተት ሊወሰድ የሚችል ነው። ግን አሁን ደግሞ እርስዎን ስንወስድ ሙሉውን ባለችን ጊዜ ሌትም ቀንም ብዬ እሳቸው በተለየ መንገድ እያስተማሩኝ
ጨርሼ ዘልቄ ነው የመጣሁት ብለዋል። እና ስለ ደብረ ታቦር ተክሌ ዝማሜ አሁን አንደበትዎት ሞልተው መናገር ይችላሉ። አንዳንዶቹ አሁን የእነዚህ ላይ ቤቶችም አንዳንድ ወንድሞች የሚሉት ምንድን ነው? አንድ ነው። አይደለም፣ አንድማ አይደለም፣ አይደለም። ስላልሆነ ነው። ቢሆንማ ደስ ይለን ነበር። አንድ አይደለም። እንደውም እውነት እንናገር ከተባለ 90% የሚቀርበው ለእኛ ትምህርት ነው፣ ለእኛ ለቤተ ማርያሙ ተክሌ ነው። ምክንያቱም እነታ ቤተ ማርያም ሄደው ደብረ ታቦር ነው ያስመሰከሩት። እነታ ቤተ ማርያም ሄደው ያስመሰከሩት ደብረ ታቦር ነው። የደብረ ታቦር ቀለም ነው ቀለማቸው። ግን ያው ዞሮ ዞሮ ቅድም አሁን እንዳሉት ጸናጽላቸው ጎንደር ስለሆነ ያሻሻሉት፣ አንዳንድ የለወጡት ወይም ደግሞ ጎዳናውን ዋናውን ጎዳና ያደረጉት ነገር ይኖራል። ይህን እናምናለን። ግን በመቅረብ ደረጃ ጉባኤው ላይ ስለገቡ የሚቀርበው ይሄ ነው። ይሄ በጣም ሊታመንበት ይገባልና የላይ ቤቶቹ ወይም የነጋዴ ቤቶቹ አንድ ነው የሚሉት በፍጹም አንድ አይደለም። በእውነት ይሄ እውነታን መደበቅ አይገባም። ቅድም እንዳሉት ነው። አይደለም ከደብረ ታቦር ጋር እርስ በራሳቸው እንኳን አንድ መሆን የቻሉበት አይደለም፣ አሁን ያለው ሁኔታ ማለት ነው። እና ይሄ በጣም ተገቢ ነገር ነው። እንግዲህ ከእርሶ የሚያገኘነው ትልቅ ምስክርነት ነው። ተስፋ አደርጋለሁ እንግዲህ ይህንን እንደ አንድ ብለናል ተብሎ በእልህ መንገድ ታሪክ እንደማያጠፉ ተስፋ አደርጋለሁኝ። እንደሚስተካከል አሁን እሳቸውም ወንበር ዘርግተው እያስተማሩ ነው። ማህበር ቀለም እያሰሙ ነው። መጽሐፉንም ለማጻፍ በጣም ጥረት እያደረጉ ነው። ይህንን እገዛ አድርጎ እንደ ሀገረ ስብከትም በዛው አካባቢ ያላችሁ ሊቃውንትም ምዕመናንም ጭምር ታሪካችሁ ስለሆነ ስለሚመለከታችሁ የኔታ መርሻን አግዘን ይህንን ወደ ተሻለ ደረጃ ማድረስ ይጠበቅብናል ብዬ አምናለሁ። እንግዲህ ኔታ ብዙ እንዳልይዘዎት እናንተ ጋር የሊስ ስለሆነ የማጠቃላይ ሐሳቦትን ወደፊት ሊሆን ይገባዋል የሚሉትን ሁሉ እንግዲህ አንድ አደራ ምለውት ከአሁኑ ሰዓት ጀምረው በደንብ እንዲከታተሉት ስለ ጉባኤ ቤቱም የኔታንም አይዞት ማለት ያስፈልጋል። አሁን በጣም በጭንቀት ውስጥ ነው የሚኖሩት። ምክንያቱም አንዳንድ ጊዜ ያው እንደ ባለስልጣን በሀገረ ስብከት አካባቢ ያሉ ሰዎች እንዲህ አታድርግ እንዲህ አድርግ ምናምን የሚል አንዳንድ ጫና እየፈጠሩባቸው እንደሆነ እሰማለሁኝ። ይሄ ደግሞ ተገቢ አይደለም። በዚህ እድሜ ያሉ ትልቅ ሰው ርስት ጠባቂን የነበረውን ቃል እግዚአብሔር ለማስቀጠል እየተራው እየተጠሙ የሚያስተምሩ ሰውን እንደዚህ ማድረጉ ተገቢ ነው ብዬ አላምንም። እና እርሶም እንደ አንድ ደቀ መዝሙር እሳቸውንም እየደወሉ አይዞት በርቱ እንዲሏቸው ምናልባት ጉባኤ ቤቱንም ደቀ መዛሙርቱንም የሚያገኙበት እድል ካለ እርሶ ብቻ ሳይሆኑ በዛ ዘመን ከእናንተ ጋር የነበሩትን ከዛ በኋላ የሚወጡትን ደቀ መዛሙርት በማስተባበርም እንደው ጉባኤ ቤቱን ቢያንስ እንደው አይዟችሁ የምንልበት ምንም ያው ኑሮው ከባድ ስለሆነ እናንተ ከእናንተ ተርፎ ሌላ ነገር ላታደርጉ ትችላላችሁ። ግን አይዟችሁ ማለት በራሱ ያበረታታዋልና ጉባኤውን ያንንም እንዲያደርጉ አደራ ማለት እፈልጋለሁ። በአጠቃላይ ለወደፊቱ መሆን ያለበትንም የሚሰማዎትንም ማጠቃላይ ሐሳብ እንዲሰጡን ደርሶ እድሉን እሰጣለሁ። እሺ አመሰግናለሁኝ። እኔ ምናልባት ይህን ሲያደርጉ ለቃለ እግዚአብሔሩ ለዚህ ለተክሌው አስበው ከሆነ የእሳቸው ከእሳቸው የወጡት ጠፍተው ነው ወይ ነው ጥያቄ ያለኝ። ጠፍተው ነው ወይ ተፈልገው ጠፍተው ነው ወይ? ቁጭ ብላውን የሚያስተምረውን ቀደም ያነሳነው ልጅ የኪነ ጥበብ እያስተማረ ነው ሲባል ሰምቻለሁ። እሱ ተጠይቋል። ሌሎች ጠፍተው ነው ከሌላ ቤት ያኛውን አጥፍተው የነበረውን የተክልን ዋናውን ተግሬ አጥፍተው ሌላ ፍልጋ ሄዱት ሰው ጠፍተው ነው ወይ ነው? ታሪክስ አይወክል ይደረጋል። ይሄ በፍጹም መደረግ የማይገባው ነገር ነውና ይሄ በጣም ትልቅ ስህተት ነው። ምናልባት እኔ ወንድሜን አጋጣሚ ምናልባት አልያዘ ይሆን የእሳቸውን ቃለ እግዚአብሔር ከያዘው ጋር ያሳዝነው ነው። በፍጹም እሱ ላይ ሌላው ለመንቀር ጥረት አያደርግም። እዚያው ያውም እዛው ተቀምጦ ከእሳቸው ጋር እየኖረ ከእሳቸው እጅ እየበላ ይህን በፍጹም ማድረግ አይገባውም። ማድረግ አልነበረበትም። መታገል ነበረበት። ምናልባት እኔ ለምን እንዲህ
ያደረጉ እኔ አላውቅም። ታሪክም እንዳይወቅሳቸው ይሄንን ጥንቃቄ ቢያደርጉበት ጥሩ ነው እላለሁ። ሌላው እኮ ከባሌና ከዚህም ከሸዋ እኛ ብሔር ነው ከኛ ጋር አንድ ነው። ለውጡን አውቀን እንመለስ ብለን ነው እንጂ ያኛው እኮ ይሄኛው ነው የተባለውን እኮ ከሆነ ጭራሽ እግራችንን መሄድ እኔም አልሄድም ነበር፣ ሌላውም አይሄድም፣ አሁንም አይሄዱም። ይህን ቃል እግዚአብሔር አሁን እዛው ተክሌ የሚባለውን እዛው ታጥሮ ሊቀር ነው ማለት ነው። አጥፍተው ሊቀሩ ሊተውት ነው ማለት ነው። እና በሸዋ ይነገር የነበረው በዚህ በአጠቃላይ በሸዋ በትግራይ በወሎ በዚህ በጋይንት የሚነገረው የቤተ ማርያም ነው። እነሱ ጠቅላላ ለማስመስከር የሚሄዱት ደብረ ታቦር ነው። ደብረ ታቦር ደግሞ በሚሄዱበት ሰዓት እንግዲህ ነው ማለት ነው። ለማስመስከር በሚሄዱበት ሰዓት ገልብጠው እንደ አዲስ አብሎ ገልብጠው ካልሆነ በፍጹም አይናበድ እኮ ነው። በፍጹም አይገናኝም። አንድ አብረን የተቀጠ ጓደኛ ነበረኝ እኔ መርአዊ የሚባል ከሱ ጋር በፍጹም መቆማቶን ሊቀ ጉባኤ ኤርምያስ ቃሉ የለም ተለያዩ። አንተ በግል ከተሰጠ ብቻ ዝመም እንጂ በፍጹም ከነሱ ጋር በእጅ ስራ ማትስማማ በግሩፕ የለም ቢሆነ ተለይ ምናምን ቆይተውን ቀርተናል። እሱ ሳንስማማ ቀርተናል በፍጹም እና እንግዲህ ምናልባት እዚያውን ከሸዋም ሁሉም ከትግራይም ከጎንደርም ለምሳሌ ጋይንት አካባቢ የእንታ ቤተ ማርያም ያውቋቸዋል። መምህራኖችን አሉት የእንታ ቤተ ተማሪዎች ናቸው። ተማሪዎች የነበሩ ናቸው መምህራኖቹ። እነሱ የሚያስተምሯቸው ሁሉ ስላለ ደብረ ታቦር ዞር ብሎ ማያዩት ነው ማለት ነው። ያ የድሮ ተነቅሎ አይደለም፣ ያ የድሮ ጠፍቶ ታሪክን ማጥፋት ነውና ይሄ በፍጹም የማይገባ ነገር ነው። ታሪክ ማጥፋቱ እባካቸውን እስቲ ቋም ብላችሁ ይኸው ቅድም እንደጠየቅኩ ልጆቻቸውም ስላሉ እነሱን ይኸውና ፈልጉና ምናልባት እሳቸውም ቢደክሙ ደክመኝ ብሎም እንደሆነ አላወቅኩም። ምናልባት አልጠየቅኩም ቅድም እንደተጠየቅኩ ማለት ነው። ስላልጠየቅኳቸው ላውቅ አልቻልኩም። ደክሞም ከሆነ እሳቸው ልጆች ተፈልገው ወይ ይምጡ፣ እኛ ምን ሂድ እንጠይቃቸው። ሌሎቹም ሄዶ ያስመስክሩ። የማርያም ተማሪዎች ያ ቦታ ይስፋ አይጥፋ። ሌላው ስለተጋበዝኩ በጣም አድርጌ አመሰግናለሁ ወንድሜ። ይኖሩልኝ ሊቀ ጠበብት ወንድሜ፣ አብሮ አደጌ ጓደኛ፣ በጣም አመሰግናለሁ። እግዚአብሔር ይስጥልን። ክቡር ሊቀ ጠበብት እግዚአብሔር ይስጥልን። ጊዜዎትን ሰጥተው በዚህ በሌሊት የራስዎትን ብቻ ሳይሆን የቤተሰብንም ጊዜ ጭምር ነው እንግዲህ እረፍት በሚያደርጉበት ሰዓት ነው ውይይት እያደረጉ ያለውና ጉዳዩ ስለሚመለከተዎት የቤተክርስቲያን ጉዳይ ስለሆነ የሀገር ጉዳይ ስለሆነ ቅርስ ስለሆነ ለዚህ ነው ይህን ሁሉ መስዋዕትነት የከፈሉትና እግዚአብሔር አምላክ እድሜና ጤና ይስጥልን። ረጅም እድሜ ከሙሉ ጤንነት ጋር ሰጥቶ ቤተክርስቲያንን የበለጠ እንዲያገለግሉ ፈቃዱ ይሆንልን። እርስዎንም የተሰቦትን የአባቶቻችን የሊቃውንቱ አምላክ ይጠብቅልን። አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። እሺ አሜን።